አሁን የመጣሁት እንደሰለጠነው ዓለም በውይይት ስለማምን ካንተ ጋር ለመነጋገር ነው። ቢሮዬ ድረስ የሚያመጣ ሞራል ይኖርሃል ብዬ በፍጹም ጥርጥሬ አላውቅም። ውሸትን ለማስለቀቅ 100 ሺህ ብር ብቻ አይደለም የሚበቃው። እኔ ማንንም ንብረት አልዘረፍኩም። አንተማ ነገርናል፣ እኛ አልገባንም እንጂ። ከሳቸው ቁና ውጭ የሚሄደው ሽንት ቤት ብቻ ነው። እመኚኝ፣ እሱንም አትንገረኝ ስላሉ ነው። ፖሊስ የነገርከውን ብቻ ነው የሚያምነው። አላውቅህም፣ አታውቀኝ። ለሰው ህይወት ሆነ እንባ እችን ታክል ደንታ ከሌላቸው የስንቱን ሰው ህይወትና ንብረት ቅጥፍጥፍ አድርገው ከበሉ የሰው አውሬዎች ጋር እየተፋለምኩ ነው። ሳጅን፣ ሰዎቹ ይግቡ። ከዚህ መሃል ዘረፈኝ ያልከው ሰው አለ? አቶ ካሌብ። አቤት። እንደነገርከን ተጠርጣሪውን በአይነ ብታይ መለየት አይከብደን። በደንብ አስታውሰዋለሁ። እንደዛ ደም በደም እስከሆን ድረስ የደበደበኝን ሰው እንዴት ረሳዋለሁ? ሳጅን፣ ሰዎቹ ይግቡ። ካሌብ፣ ከዚህ መሃል ዘረፈኝ ያልከው ሰው አለ? የለም። እርግጠኛ ነህ? አዎ። እሺ፣ መሄድ ትችላላችሁ። ካሌብ፣ የተለየ መረጃ ካገኘ በፍጥነት አሳውቀን። መሄድ ትችላለህ። ኮማንደር፣ ነገሩ በጣም ከባድና ውስብስብ እየሆነ ነው። ማን እየዋሸ እንደሆነ እንኳን ለማወቅ አስቸጋሪ። ሳጅን፣ ስራችን የተሰወረን ማጋለጥ፣ የተወሳሰበን መፍታት ነው። ነገሮች አልጋ ባልጋ በሆኑበት ሰዓት ወንጀለኛን ለማጋለጥማ ፖሊስ መሆን አይጠበቅብንም። እኛ ፖሊሶች ነን።
የፖሊስ ስራ ደግሞ ወንጀለኛን ማጋለጥ ነው። አሁንም ብዙ ይቀረናል። አሁንም ያልተፈቱ እንቆቅልሾችን ለመፍታት መፍጠን አለብን። አለበለዚያ ወደ ፈሰሰው የምንሮጥ ሉጋም አልባ ፈረሶች ነው የምንሆነው። ኤልያስ ናግባ፣ ሰዓት የለንም። መጽሔት ሰዎች እየተከተሉን ሊሆን ይችላል። ናግባ ናግባ፣ ኤልያስ ናግባ። መጽሔት ምንድን ነው? ኤልያስ አሁን ምንም ነገር ማውራት አንችልም። ማውራት የምትፈልገው ነገር ካለ የምንሄድበት ቦታ ታወራለህ። የት ነው የምንሄደው? ከስጋት ነፃ የሆነ ቦታ። መጽሔት ሙሉ በሙሉ የአቶ ማረጉ ቡድን ሆናለች። በእርግጠኝነት የት እንዳሉ ካወቀች እኔንም ከመጠቆም ወደ ኋላ አትልም። ያ የእናቶ ማረጉ ተላላኪም ና ቢልህ ተነስተህ እየተጎተትክ ትሄዳለህ። አውርደኝ፣ እዚህ ጋር አውርደኝ። ኤልያስ ማውራት ያለብን ነገር አለ። ቆይ እኔን አታምነኝም? አላምንሽም። የምታናግሪኝ ነገር ካለም ቢሮ መተሽ ማውራት እንችላለን። አሁን እዚህ ጋር አውርደኝ፣ አውርደኝ። ኤልያስ ካሌብ አላቀህም ያለው እኔ ስለከፈልኩት ነው። አሁንስ ማውራት እንችላለን? ኤልያስ በጣም ብዙ ማታውቀው ነገር አለ። ሂድ። አረግ ቀዝቃዛ ውሃ አምጣልኝ። እኔ እናንተ ከቤት ውጭ ከተገናኘን አመታት ስላለፉ ነው መሰለኝ ማላውቀው ሰው ነው የመሰልከኝ። ታዲያ ውጭ ከጋበዝከኝ ምን ያህል ጊዜ እንደሆነ አውቃለሁ? አረግ ውጭ ጠራውሽ ያለማየር የጣልቃ ገብነት እንድንናገር ስለፈለኩ ነው። ካርታውን አስይዤ እንድበደር ልጠይቅሽ ነው እንጂ መራራቃችን አሳስቦ ትዳራችን አደጋ ላይ መሆኑ ገብቶ ፍቅራችን ለማደስ አይደለም። ታዲያ
ታዴ ለወንድም የምትጨነቀውን ግማሹን ያህል እንኳን ለትዳራችንና ለልጆቻችን ብትጨነቅ ምን አለበት? እስከ መቼ ነው በአንድ ቤት የምንኖር ባዳዎች የምንሆነው? ግንኙነታችን የተንጠለጠለው ልጆቻችን ላይ ብቻ ነው። አናሳዝንም? ፍቅርና መተሳሰብ በሌለበት ህይወት ውስጥ መኖር አልሰለችህም? አሁን ውጭ የጠራሁሽ ለግብዣ አይደለም ስላልኩሽ ነው ይሄ ሁሉ ወሬ? አይደለም። ስደውልልኝም ለግብዣ እንዳልሆነ ገብቶኛል። ግን ለግብዣ ቢሆን ብዬ ተመኘው። ከመጋባታችን በፊት የነበረን ፍቅር ናፈቀኝ። ሲያመኝ የሚደነግጥልኝ ታዴ ናፈቀኝ። ባል እያለኝ ባሏ እንደሞተባት ሴት ብቸኝነት ተሰማኝ። ሰለቸኝ ታዴ። ኧረ እባክሽ አረግ እንዴ! ተቀመጥ እንጂ አሁንም አላመንከኝም? የኔ ማመን አለማመን ምንም አይጠቅምሽም። አሁን የመጣሁበትን ጉዳይ ንገሪኝና ልሂድ። አመሰግናለሁ። አይቀድም? ለምኑ? እና አቶ ማረጉ በዝርፊያ ወንጀል ወህኒ ሊወረውሩ ሲሉ ደርሼ በማዳኔ አያስመሰግነኝም? በዜት ወንጀልን በወንጀል ማስቆም አያስመሰግንም። ባልሰራሁት ወንጀል ሊከሱኝ ይችላሉ። ህግ ባለበት ሀገር ወህኒ አልወረወርም ነበር። በእውነት አሁንም በህግ ታምናለህ? አሁንም ፍርድ አለ ብለህ ታስባለህ? ኤልያስ አሁንም አቶ ማረጉን ለፍርድ አቀርባለሁ ብለህ እየተጃጃልክ ነው? እውነትም ተቀይረሻል። ምንድን ነው ያደረጉሽ? እንዴት በዚህ ደረጃ ተቀየርሽ? ምንም ነገር ቢፈጠር በዚህ ደረጃ ትቀየሪያለሽ ብዬ አላሰብኩም። መኝ ልንገዳገድ ይችላለሁ፣ ግን አልወድቅም። አቶ ማረጉን ሳልጥል አልወድቅም። አትችልም። አቶ ማረጉን ማስቆም አትችልም። ስለዚህ አርፈህ ተቀመጥ። በቃ ይህን ለመንገድ ነው እዚህ ድረስ ያመጣሽ? ገንዘብ የማይገዛው ነገር የለም ያሉት እውነታቸው። ኤልያስ እኔን በገንዘብ አልገዙኝም። በገዛ ገንዘባቸው የገዛኋቸው ያለሁት እኔ ነኝ። እግዚአብሔር ይማርሽ ኤልያስ። ሚስትሬን ሳሰማይት ምን እንዳትሄድ ካንተ ሌላ ለማንም ልነግረው አልችልም። በዚህ ደረጃ ያበሳጭሽ የትዳራችን ጉዳይ አልመሰለኝም። ካርታው እንዲያዝ አልፈለግሽም? በቃ ትዳራችን የሚመለስ ከሆነ ካርታውን ማስያዝ አይደለም ቤቱንም ቢሸጠው ግድ አይሰጠኝም። ትዳራችን እንደሚመለስ ቃል ከገባህልኝ ፈቅድልሃለሁ። ምኑን ነው ቃል ምገባልሽ? አረግ እኔስ ወድጄ ነው ቤቴ ገሃነም ሲመስል ዝም ያልኩት? አረግ እኔም እኮ ቤት ስገባ ግንባሯን የምስማት ሚስት እፈልጋለሁ፣ የምናፍቃት ሚስት እፈልጋለሁ። ግን የለችም።
ልጆቿን ለማሳደግ ራሷን የጣለች ጨቅጫቃ ሚስት ናት ያለችኝ እያልክ ነው? ለዚህ ነው እያመሸ እኩለ ሌሊት መግባት የጀመርከው? እስኪ ዛሬ እንኳን ተረጅኝ አረግ ነገር ደከመኝ። የገዛ ቤቴ ከገሃነም በላይ ያስፈራኝ። ሰው መሽቶ ቤቱ መግባትን ይናፍቃል። እኔ ነግቶ ከቤቴ የምወጣበትን ሰዓት ነው የሚመኘው። ሐረግ እባክሽ ነገር ማራገብ አቁም። የምናገረውን ነገር በሙሉ አትሰነጣጥቂ። ይቅርታ፣ ካርታውን አስይዘህ መበደር ትችላለህ። እንዴት ነው? ለመድሽ? እየለመድኩ ነው። ምንም አይደለም። ጥሩ። ልታገኚኝ ፈቃደኛ ሆነሽ ስለመጣሽ በጣም ነው የማመሰግነው። ምንም አይደለም። ዋናው አቶ አዲስ ተጋልጦ ማየቴ ነው። ደግሞ የፈለግሽውን ነገር ጠይቂኝ፣ ላስረዳሽ ዝግጁ ነኝ። በጣም ነው የማመሰግንሽ። ወይዘሮ አመልማል እና አቶ አዲስ እንዲጋለጡና ፍርድ እንዲያገኙ የምትፈልጊ ከሆነ ወደ ኢትዮጵያ መመለስና የተፈጠረውን ነገር ለፍርድ ቤት ማስረዳት አለብሽ። አይዞሽ፣ ይህን በማድረግሽ ምንም አይደርስብሽ። የህግ ከለላ ታገኛለሽ። መጽሔት በዚህ ደረጃ እንዳሰቃዩሽ አላውቅም ነበር። በጣም አዝናለሁ። በጣም የነገርኩህ እኮ ለአእምሮ የማይከብደው ብቻ ነው። ሁሉንም ብነግርህማ ቆሜ መሄድ ይገርምህ ነበር። ግን ለምን አልፈለግከኝ? ማንተ ነበረ እኮ የምተማመነው። ፈልጌሻለሁ መጽሔት፣ ፈልጌሻለሁ። በምን ላረጋግጥልሽ እንደምችል አላውቅም። ለምንም አታረጋግጥልኝ። ካላገኘኸኝ አልፈለግከኝም ማለት ነው። እውነቱን ልንገርሽ፣ ፈልጌ ሳጣሽ የገደሉሽ ነበር የመሰለኝ። መጽሔት የሞትሽ መስሎኝ ነበር። አሁን ስላለመሞቴ በምን እርግጠኛ ነህ? ሞቶ መቀበር እኮ ክብር ነው። እንደኔ በቁም መሞት ግን ስቃይ ነው። እንደኔ ማንነቱና ክብሩ የተነጠቀ ሰው በቁም የሚራመድ ሬሳ ማለት ነው። ሄሎ
ኤልያስ መምጣቱን ሰምተሻል? አይ አልሰማሁም። አዎ መጥቷል። መጽሔት ጋዜጠኛውን ማስቆም የምትችይው አንቺ ብቻ ነሽ። ግድ የለም እሱን ለኔ ተውት። አብራችሁን ያላችሁት? ከማን ጋር? አይ ሄሎ ሄሎ ኤልያስ አሁን መሄድ አለብህ። ማማ ምንም ነገር እንዳታወራ። በተቻለ ፍጥነት ይህን አካባቢ ለቀህ ውጣ። ካሌብ ምላሴ ጎምዛዛ የመለየቱን ያህል ጆሮዬ ውሸት ለይቶ ያውቃል። አንተ ደግሞ ዋሽተኸኛል። አቶ ማረጉ ሳታስብ ምንም አታወራ። ዝም በል። በመጀመሪያ በደንብ አስብና ከዛ ማውራት ትጀምራለህ። አሁን ዝም በል። ሄሎ ኤልያስ። ሄሎ ሁሉ እንዴት ነህ? አለሁልሽ። እንዴት ነው ስራው? እንዴት ይዞሻል? ሴትዮዋን አግኝቻት ነበረ። ለመምጣት ላስብበት ነው የምትለው። ጊዜ የለንም በያት። ብያታለሁ። በጣም ብዙ ነገር ነው ላስረዳት የሞከርኩት። ሁሉ እንዴት ነው? ሴትዮዋ ግን የምትታመን አይነት ይመስልሻል? ማለት ከሁኔታው የተረዳሽው ነገር አለ? ምን እንደሆነ አላውቅም። አንድ የሆነ ስጋት እንዳላት ይሰማኛል። ሞክሪ ማለት በቃ እስከ መጨረሻው ሰዓት ድረስ ሙከራሽን አታቁሚ። አሁን ማውራት አልችልም። የቻልሽውን ሁሉ አድርጊ። እኔ የቻልኩትን ያህል ሞክራለሁ። እውልልሃለሁ።
ክደኸኛል አልካልከኝም።